ዘጸአት መጽሐፍ ምዕራፍ 14 ቁጥር 15 ላይ እግዚአብሔር ቃል ሲናገር እንደዚህ ይላል። እግዚአብሔር ሙሴ እንደዚህ አለው፣ ለምንድነው ወደ እኔ የምትጮኸው አለው። የእስራኤል ልጆች እንዲሄዱ ንገራቸው፣ እንዲሄዱ ወደፊት ሂዱ በላቸው። ይኸውልህ ከፊት ለፊት እኮ የኤርትራ ባህር ነው ያለው። ከዚህ በፊት ማንም በዚህ ባህር አቋርጦ ሄዶ አያውቅም። ከፊት የኤርትራ ባህር ነው፣ ከኋላ የፈርዖን ሰረገላ ነው። እና ለምን ወደ እኔ ትጮኻለህ? ሂድ በለው፣ ሂድ በለው፣ የእስራኤል ሕዝብ ተንቀሳቀስ በለው፣ ወደፊት ሂድ በለው። አየህ እግዚአብሔር ወደፊት ሂድ ካለ ሁለት ነገር ነው። አንደኛ እሱ የሚፈራበት ምንም ምክንያት የለውም። ሁለተኛ ወደፊት ሂድ ካለ ቀድሞ ሄዷል ማለት ነው። እግዚአብሔር ካንተ በፊት ሄዷል ማለት ነው። በጌታ በኢየሱስም ከዚህ በኋላ በዘመን ወደፊት እንጂ ወደ ኋላ የለም። በጌታ በኢየሱስ ወደ ኋላ የሚጎትት የተቆረጠ ይሆን። አንተ በሙሴ ቦታ ሁንና ህዝብ እንደሚመራ ሰው ለምንድነው ወደ እኔ የምትጮኸው? እዚህ እስራኤልን ህዝብ ወደፊት ሂድ በለው ስትባል ምንድነው የምትለው? ወዴት? እዚህ ጋር ኤርትራ ነው ያለው፣ እዚህ ጋር ያለው ፈርዖን ወደ ነው ሄደው፣ ወደ ነው ሄደው። ለምትሄዱ ለምሳሌ እግዚአብሔር በአስፈሪ ሁኔታ ውስጥ ተከበህ ወደፊት ሂድ የሚልህ አንድም ወደፊትም ይሁን ወደ ኋላ እሱ የሚፈራው አንዳች ነገር የለም። በዘመናት መካከል እሱ ይኸውልህ ገጥሞት ያሸነፈው ሰራዊት የለም። ገጥሞት መፍታት ያቃተው እንቆቅልሽ የለም። ሁሉ በእግዚአብሔር ፊት ሰንበሳት ፊት እንደሚቀልጥ የቀለጡ እየሰማኝ ሰው ካለ ሁለተኛ እግዚአብሔር ወደፊት ሂድ ካለ እሱ ቀድሞ ሄዷል ማለት ነው። ቀድሞ ሄዷል። ለዚህ ነው ዘዳግም መጽሐፍ ምዕራፍ 31 ቁጥር 8 ሲናገር እንደዚህ ይላል፣ እግዚአብሔር እርሱ ከፊት ለፊት ይሄዳል፣ እርሱ ካንተ ጋር ይሆናል፣ አትፍራ። ዘዳግም 31 እንደዚህ ይላል፣ በፊት ይኸውልህ አመው ቀና በልና በፊት የሚሄድ እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል። በፊት የሚሄደው እርሱ እግዚአብሔር ነው፣ ካንተ ጋር ይሆናል። ከዛ አይጥልህም፣ አይተውህም፣ አትፍራ፣ አትደንግጥ አለው አለ። በፊት የሚሄደው እሱ ሐሳቡን አይቀይርም፣ የተናገረውን ቃል አያጥፍም። በፊት የሚሄደው እሱ ላያደርስህ ከመሃል አይመለስም። አንተ እሱ መሄዱን አላቆመም፣ አንተ መሄድ እንዳታቋርጥ። እሱ እየሄደ ነው፣ አንተም ተከትለ መሄድ አለብህ። ወይኔ የሰማኝ ሰው ካለ አሜን ይበለኝ። ወዳጆቼ አንድ እውነት ነግራቸዋል። እግዚአብሔር ከቀደመ ደግሞ ድሉና ስኬቱ የተረጋገጠ ነው። ከፊት ያለው ማን ነው ማለት ያለብህ። አንዳንድ ጊዜ ስትፈራ ታውቃለህ፣ አንዳንድ ከባድ የሆነ ቦታ ላይ ሌሎች ታስቀድማል፣ አንተ ከኋላ ትሆናለህ። እግዚአብሔር እንደዚህ ይናገራል። እውነቴን ነው። የመጀመሪያውን ነገር ልንገር፣ ጥሰህ መውጣት ትፈልጋለህ? በአገልግሎት ጥሰህ መውጣት ትፈልጋለህ? በስራ ጥሶ መውጣት ባይዘው በሁሉም ጉዳይ አገልጋይ ከሆንክ ድብን ያለ አገልጋይ፣ ቢዝነስማን ከሆንክ ድብን ያለ ቢዝነስማን ነው እንጂ ሎክፎ ሚቷር ለመሆን ያለብህ። አሁን ጥሶ መውጣት የሚባለው ነገር ልንገር፣ እንቅፋትን ማስወገድ፣ ከዛስ ሰውና ሰይጣን ባንተ ህይወት ላይ ያደረጉትን ውስንነቶች መሻር ማለት ነው። እዚህ ሀገር ስትወለድ በውስንነት ውስጥ ነው የምትወለደው። ስታድግ ብዙ እንቅፋቶች አሉ። እነማን ናቸው? ይገርማል። አልጋ ባልጋ በሆነ መንገድ ሄደው ህልማቸውን ያሳኩ ብዙ እንቅፋቶች ነበሩ። እሱ ግን እየሰበሩ ያሰቡበት ሁኔታ መጥተዋል። እነሱን ያሰበረ፣ እነሱን የረዳ፣ እነሱን ያገዘ፣ እነሱ እንዲሰሙ ያደረገ፣ ወደ እነሱ ስኬት ያመጣ አምላካቸው አምላኬ ነው። በጌታ በኢየሱስ ስም እየረዳ ወደፊት ያወጣ። ያው በጋይን ጦርነት ጊዜ እግዚአብሔር ኢያሱ እንደዚህ ያለው ወደፊት ሂድ፣ ወደፊት። ይኸው ኢያሱ መጽሐፍ ምዕራፍ 8 ከቁጥር 1 እስከ 2 አንብበው እንደዚህ ይላል። እግዚአብሔርም ኢያሱን አትፍራ፣ አትደንግጥ፣ ሰልፈኞቹን ሁሉ ካንተ ጋር ውሰድ፣ ተነስተህም ወደ ጋይ ውጣ። የጋይ ንጉሥ ህዝቡንም ከተማውንም ምድሩንም በእጅህ አሳልፌ ሰጠሃል። ውጣ፣ አትፍራ፣ እሰጥሃለሁ። እሰጥሃለሁ ካለ እሰጥሃለሁ። ከፈራ ተበላ። የመጀመሪያው እኔ ብዙ አገልጋዮችን ሳገኛቸው ምን ትመክረኛለህ ሲሉኝ 3 ነገር እመክራቸዋለሁ። አንደኛ ምቾትን አትውደድ፣ ሁለተኛ ኮሚኒኬሽን ላይ አሪፉን፣ ሶስተኛ አትፍራ፣ አትፍራ። ወዳጆቼ ትዝ ይላችኋል ዳዊት ሰለሞንን የተናገረው ነገር፣ አትፍራ እግዚአብሔር ካንተ ጋር ነው። አንደኛ ዜና መጽሐፍ ምዕራፍ 28 ቁጥር 20 አትፍራ፣ አትፍራ። ምንም ያስፈራ? ለማገልገል፣ ለመጻፍ፣ ለመስራት፣ አዲስ ነገር ለመጀመር እንዴ እከስራለሁ ብለህ ትፈራለህ እንዴ? ከሰራ ብርቅ ነው ለመክሰር እንዴ? አንድ ጊዜ አይ ቲንክ ዶክተር ማይል ሲሆን የሆነ ሰው ሲናገር ሰምቻለሁ። ሰዎች እንዳይነቅፉ ትፈልጋል? አገልግሎትን አቁም፣ አትስራ።
መሰደብ ካልፈለክ ስራ አትስራ። ቁጭ በል፣ ምንም ችግር የለውም። ምን ሆነ ነው አንተ? መዝሙር 27 ቁጥር 1 በጣም የምወደው ቃል አለ። እግዚአብሔር ብርሃኔና መድኃኒቴ ነው፣ የሚያስፈራኝ ማን ነው? የሚያስደነግጠኝ ማን ነው? ማን ነው የሚያስፈራኝ? ለምን? እግዚአብሔር ብርሃኔና መድኃኒቴ ነው። የሚያስፈራኝ ማን ነው አለ ዳዊት። ማን ነው የሚያስፈራኝ? ወዳጆቼ እንደዚህ ብላችሁ ጻፉ። ትኖራለህ እንጂ አትሞትም ዘንድሮ። እውነቴን ነው። ትኖራለህ እንጂ እንደው ለታሪክ ለጉድ ነው የሚያስቀምጠው። ይልስ ለማየት ያም ታለ እውነቴን ነው የምነግርህ። ለታሪክ ያስቀምጠው። ትኖራለህ እንጂ አትሞትም። ለመሰለ መዝሙር 118 ቁጥር 17 እንደዚህ ያለ አልሞትም በሕይወት እኖራለሁ፣ የእግዚአብሔርንም ሥራ አወራለሁ። ለምሳሌ የምኖረው ልበላ አይደለም፣ የምኖረው ልጠጣ አይደለም፣ የምኖረው የእግዚአብሔርን ሥራ ለማውራት ነው። እንደዚህ ያለ መዝሙር 118 እንደዚህ ያለ አልሞትም በሕይወት እኖራለሁ እንጂ የእግዚአብሔርን ሥራ እናገራለሁ። እማወራው ነገር አለ፣ የምናገረው ነገር አለ። የመስቀሉን ሥራ እናገራለሁ፣ የማዳኑን ኃይል እናገራለሁ። እግዚአብሔር ለሰው ልጆች ያደረገውን ታላቅ ሥራ እናገር። የማልሞተው ለዚህ ነው፣ ቁጥር ለመጨመር አይደለም። በጌታ በኢየሱስ ክርስቶስም ዛሬ ባረኳችሁ። በእናንተ ላይ የወጣ የሞት አዋጅ የተገለበጠ ይሁን። አትሞቱም። የእግዚአብሔር ቃል ሲናገር ምን ይላል? የእግዚአብሔር ስም የጸና ግንብ ነው። ጻድቅም ወደ እርሱ ሮጦ ከፍ ከፍ የሚለውን ወደዋለሁ፣ ግን ሌላ የምወደው ትርጉም አለ። ጻድቅም ወደ እርሱ ሮጦ በደህና ይኖራል ይላል። ይኸውልህ ሰው የሆነ ነገር ሲሆንብህ ከተናደድክ፣ የሆነ ነገር ሲሆንብህ ከፈራ፣ ከሸሸ፣ ከደነገጥክ እመነኝ የመጀመሪያውን ጥሶ የመውጣት የመጀመሪያውን ደረጃ ሰይጣን ይዞብሃል። ስለዚህ አሁን ሁሌ ዜሮ ላይ ነው የምትቆም። ሁሌ ዜሮ ላይ ሰይጣን ጥሰህ እንዳትወጣ መጀመሪያ የሚያደርገው ቴንሽን ነው የሚለቅም። በቃ ፍርሃት በፍርሃት ያደርጋል። ስትንቀጠቀጥ ነው የምታድር። በቃ ወዮ ወዮ ስትል ታድራል። ወዮ ወዮ ስትል ታድራል። በቃ መጥፋዬ ነው ትላለህ። ይገርማል። እኔ ከኔ እንድትማር የምፈልገው አንድ መሰረታዊ ነገር ታውቃለህ? ማዕበል ሲነሳብኝ እንቅልፌ ይመጣል። ምን ሆነ ነው አንተ? እንዳፈራ ስማ፣ ጥቅስ አይደለም የምነግርህ። እንዳፈራ እንዳፈራ እግዚአብሔር አምባዬ፣ አለቴ፣ መታመኛዬ፣ ጋሻዬ። የእግዚአብሔር ስም የጸና ግንብ ነው። አሜን ነው። ጥሰህ መውጣት ከፈለክ መፍራት የለም። ሁለተኛ መለኮታዊ መመሪያን ተቀበል። ሁለተኛው ደረጃ መለኮታዊ መመሪያን መቀበል ነው። አሁን ተመልከት፣ ዳዊት ልክ ፍልስጤማውያን በእሱ ላይ እንደተሰበሰቡና እንደተሰለፉበት ሲያቅ ያደረገው ወደ ምሽጉ ነው የገባው። ወደ ምሽጉ ከገባ በኋላ ከእግዚአብሔር ምሪት ጠየቀ። ልውጣ ትሰጠኛለህ ብሎ ጠየቀው። ለምሳሌ መለኮታዊ ምሪት የሚያስፈልግህ የእግዚአብሔር ቃል ሲናገር እንደዚህ ይላል፣ ንጉሥ በሰራዊቱ ብዛት አይድንም አለ፣ ኃያልም በታላቅ ኃይሉ አይድንም። ፈረስን ለደህንነት ተስፋ ማድረግ ከንቱ ነው። እንደውም በምሳሌ መጽሐፍ ምዕራፍ 31 ቁጥር 21 ላይ ሲናገር እንደዚህ ይላል፣ ፈረስ ለጦርነት ቀን ይዘጋጃል፣ ድል ግን ከእግዚአብሔር ዘንድ ነው። አየህ፣ መለኮታዊ ምሪት መቀበል ያለብህ ወደ የትኛውም ጉዳይ ስትወጣ ከእግዚአብሔር ዘንድ መለኮታዊ ምሪት ተቀብለን ነው መውጣት ያለብህ። ለምሳሌ ዳዊት በትዕቢትም ወይ ደግሞ በግምትም አይደለም የወጣው። እግዚአብሔርን ጠይቆ ከዚህ ነገር ጋር ትስማማለህ ወይ ብሎ ከእግዚአብሔር ጋር ያለውን አስተላለፍ አረጋግጦ ነው የወጣው። ጥሶ የመውጣት ሁለተኛው ደረጃ መለኮታዊ ምሪትን መቀበል። ለምሳሌ ጥሩ መነሻ ካፒታል አለህ ማለት ቢዝነስ ይሳካል ማለት አይደለም። ጎበዝ ተናጋሪ ነህ ማለት አገልጋይ መሆን ትችላለህ ማለት አይደለም። ብዙ መጽሐፍ አንብበሃል ማለት ቤተክርስቲያን ፕላን ታደርጋለህ ማለት አይደለም። በጣም ካንተ ይልቅ ያነበቡ ብዙ ችሎታ ያላቸው ሰዎች ታያለህ። ለዚህ ነው ንጉሥ በሰራዊቱ ብዛት አይደለም። አንተ አለኝ በምትለው ካፓሲቲ እሰራዋለሁ የምትለው ነገር አትሰራውም። የእግዚአብሔር ፍቃድ በህይወት ሲሆን ነው እንጂ ያ ነገር በህይወት የሚሳካው ስለምትችል ስለምታቅም ይሆን ነገር የለም። ሰዎች ስለምታቅም ይሆን ነገር የለም። ባለስልጣን ስለምታቅም ይሆን ነገር የለም። ጓደኞች ስላሉ፣ ቲፎዞ ስላሉ ያስጀምሩ ይሆናል እንጂ አያስጨርሱ። ገንዘብ ራእይን ያስጀምር ይሆናል እንጂ አያስጨርሱ። ቲፎዞ ጫጨብጭቦ ሊያስጀምር ይችል ይሆናል ግን አያስጨርሱ። ይገርምሃል፣ እግዚአብሔር ካስጀመረ ግን በየትኛውም ሁኔታ ውስጥ ከጀመርክ ላታቆም ነው የምትጀምረው። ከጀመርክ ለታላቅ ክብር ነው የምትጀምረው። ስለዚህ ሁልጊዜ ማድረግ ያለብህ እንደዚህ ነው። ከእግዚአብሔር መለኮታዊ ምሪትን መጠየቅ አለ። ጋድ ላርገው፣ ልውጣ፣ ተናገረኝ፣
ተው ካልከኝ ተዋለሁ፣ አርገው ካልከኝ አረገዋለሁ፣ ውጣ ካለ ውጣ፣ በለው ካለ በለው፣ ቁረጠው ካለ ቁረጠው። ከእግዚአብሔር መለኮታዊ ምሪት መቀበል ጥሩ ነው ወዳጆች። ዳዊት እኮ እዚህ ጋር ልውጣ ብሎ ሲጠይቅ ዳዊት እኮ ከዚህ በፊት ተደጋጋሚ ጊዜ ድል ያደረገ ሰው ከልምዱ ተነስቶ አልወጣም። ከዚህ በፊት ጎልያድን ጥየዋለሁ ይሄኛው አያቅተኝም ምናምን ብሎ አልወጣም። ከዚህ በፊት እኮ ጦርነት ገጥሞ አሸንፏል። ብራዘር ትላንት ተሳክቷል ማለት ነገ ይሳካል ማለት አይደለም። ትላንት ሆኗል ማለት ነገ ይሆናል ማለት አይደለም። ትላንት ሁኔታዎች ቀለዋል ማለት ነገም እንደዚህ ይቀላል ማለት አይደለም። ሁል ጊዜ በየትኛውም ጉዳይ መለኮታዊ ምሪትን መቀበል አለብን። አሜን ነው። እስቲ አሜን በሉ። ሶስተኛ ያው ከዚህ በፊት ምሳሌ መጽሐፍ ምዕራፍ 3 ቁጥር 5 ከ6 እንደዚህ ይላል፣ በፍጹም ልብህ በእግዚአብሔር ታመን። ማንንም ተማምነህ ምንም ነገር እንዳትጀምር። ትዝብት ነው ትርፉ። ይሰማል ማውራው ትዝብት ነው ትርፉ ነው የምትሆን። ታዝበህ ቁጭ የሰው ነገር ብለህ ታክሲ ላይ ተለጥፋለህ። መጨረሻ በሙሉ ልብ በእግዚአብሔር ተማመን። ወጣቶች ራእይ ያላችሁ የሆነ ነገር መስራት የምትፈልጉ እንንተና ቢረዱ አይረዷችሁም። የትኛውም ባለ ራእይ ጠላት ቢግ ብራዘር ነው። በየትኛውም ስም ዮሴፍን በለው ሙሴን በለው የፈለግከው በለው። ለምንድን ነው ይሄን ያልኩልህ? በሙሉ ልብህ በእግዚአብሔር ተማመን። አጠገባችሁ ያለው ሰው አትፍራ በሉት። ወረመዳን አትፍራ በሉት። ድገሙና አትፍራ። ሁለተኛው መለኮታዊ ምሪትን አርገው ካለ እግዚአብሔር ሁሉ ኃላፊነቱን ይወስዳል። ሶስተኛው ደረጃ ምን መሰለህ? የራስን ድርሻ ተወጣ። ጻፉ። የራስን ድርሻ ተወጣ ማለት ይሄ ማለት ምን ማለት ነው? አስፈላጊውን ነገር ደግሞ አንተ ማድረግ አለብህ። ምን ማለት ነው? እንስራዎቹ መሙላት ያለብህ አንተ ነህ። የሚላችሁን ሁሉ አድርጉ እንዳለች ማርያም አየህ፣ አንተ የሚጠበቅብህ ኃላፊነት አለ። የራስን ድርሻ ደግሞ መወጣት አለብህ። እንስራውን መሙላት ከሆነ መሙላት፣ እሱ ብቻ አይደለም። እንደ ቃልህ መረቡን እጥላለሁ እንዳለ መረቡን መጣል ያንተ ድርሻ ነው። ያንተ ድርሻ ነው። እንስራውን በውሃ መሙላት ያንተ ድርሻ ነው። እሱ ብቻ አይደለም። በኤርትራ ባህር መራመድ ያንተ ድርሻ ነው። መክፈል ነው የእሱ ኃላፊነት። አሁን ጥሶ በመውጣት ውስጥ ብዙ ሰዎች የሚቸገሩት ነገር ምንድነው? ሁሉንም አሳይመንት ለእግዚአብሔር ሰጥተው በአስማት በምታት የሆነ ነገር አድርጎ እንዲያወጣቸው ይፈልጋል። ኖ ኤርትራ ባህር ቢከፈትም ሊኩዊዱ እንደ ሶሊድ ቢቆምም አንተ ካልተራመድክ በስተቀር ወንድሜ የሚመጣ ምንም ነገር የለም። አንተ የራስን ድርሻ መውሰድ አለብህ። መንቀሳቀስ አለብህ። እግዚአብሔር ስራ ሰጣለሁ ካለ አንተ ሄደህ ሲቪን አዘጋጅተህ በር ማንኳኳት፣ ስራ መፈለግ፣ ጥሩ በጥሩ ጸባይ ስራ መስራት ካንተ ይጠበቃል። አሁን ጥሰህ ለመውጣት 4 ደረጃዎች አሉ። በቃ እኔ አሁን ለወጣት ልጆች፣ ለጓደኞቼ፣ ለሚሰሙኝ ሰዎች በፈለግከው መንገድ እንድትሄድ ከፈለክ፣ ጥሰህ መውጣት ከፈለክ በየትኛውም የህይወት አቅጣጫ አንደኛ አትፍራ። ሁለተኛ መለኮታዊ መመሪያን ምሪትን ተቀበል። ሶስተኛ የራስን ድርሻ ተወጣ። ለምሳሌ የዮርዳኖስ ወንዝ ሙሉ ነው። በዛ ሲቹዌሽን ውስጥ ሄዶ መቆም ያንተ ድርሻ ነው። በቃ ሄድና እርገጠው ከተባልክ እርገጠው ነው፣ አለቀ። ይኸውልህ ኤርትራ በዱላ ተከፍሏል። ዮርዳኖስ በዱላ አይከፈልም። በዱላ ከኔ ጋር ናችሁ? የራሳችሁን ድርሻ ተወጡ። ታገባለህ ካለ ታገባለህ፣ የራስን ድርሻ ተወጣ። እግዚአብሔር የራሱን ድርሻ ይወጣል ባንተ ህይወት ውስጥ። ለምሳሌ አንተ ማገዝ፣ መንገዱን መክፈት፣ መንገዱን ይከፍታል፣ አንተ ትራመዳለህ። በቃ እሱ እኮ ነው የሚሆነው። አንተ ውሃውን ትሞላለህ፣ ያንተ ድርሻ ነው። ውሃውን ወይን ጠጅ ማድረግ የሱ ድርሻ ነው። መረቡን መጣል ያንተ ድርሻ ነው። አሳውን አምጥቶ መረቡ ውስጥ መክተት ያንተ ድርሻ ነው። እንደ ቃል ስለዚህ እሱ ነው ማድረግ ያለብህ።